ስሜ አሰፋው ጉለሽ ይባላለሁ። የ01 ቀበሌ ሞዴል አርሶ አደር ነኝ። በእርሻ ስራ ነው መተዳደረው። የኛ ሀገር ዝናብ አጠር ነው፣ በጣም ዝናብ አጠር ነው። የሰቆጣ ግብርና እርሻ ምርምር ይሄን ዘር መጀመሪያ ሳመጣ እኔ ነው የጀመርኩት። ለአንድ ትልም ለአንድ ትርከን በቃ ለማትረባው ላይ ትንሽ ጀምሮ ብዙ እህል ያገኘሁኝና ለብዙ አርሶ አደሮች ዘር አከፋፍያለሁ። እኔን ተመክሮ አድርጎ እርሻ ምርምርም በየአመቱ እያሰፋ አሁን በሁለት አመቱ ደግሞ ምን ማለት ጀመረ? እንቁዳጉሳና ማሾ ዘር ሰጥቶ ማዳበሪያ ሰጥቶ አርሶ አደሮችን መርጦ በአንድ ክላስተር ላይ ይሄን አሰራጭቷል። አቶ አሰፋ ጉለሽ አሉ የኛ ሞዴል አርሶ አደራችን ነው። የሚመጡ ቴክኖሎጂዎችን በእርሻ ምርምርም በሌሎች የሚመጡትን የአዳዲስ ቴክኖሎጂዎችን የሚሰራና የሚተገብር አርሶ አደራችን ነው። አሁንም በዘንድሮ አመትም እንቁዳጉሳ ከማሾ ጋር በስብጥር እየሰራና ጥሩ ወደ ማሾን ወቅቷል። ጥሩ ምርት ያገኘበት ነው። አሁንም በእንቁዳጉሳም ጥሩ ምርት ያገኛል ብለን ተስፋ አድርገናል። ይሄን ስናደርግ ከመጀመሪያ እስከ አሁን ድረስ የቀበሌ ግብርና ባለሙያዎች ክትትልና ድጋፍ እናደርጋለን። መጀመሪያ ሲመጣ ሰው ምንድነው ሲል የነበረው ነው። አሁን ግን ሰው በሙሉ ይሄ በ40 ቀን ነው የሚደርስ። በ40 ቀን ባረስነው በ40 ቀን ይደርሳል። ዝናብ አጠሩንም እንዲያው በእውነት ሰው አሁን ይሄን የዘራነ ሰዎች እራት እናገኛለን ብለን እናስባለን። በሰባጥሮ ይሄ ሰባጥሮ በመናርስበት ይሄ ቴክኖሎጂ በደንብ መስራት አለበትና ህብረተሰቡ ግንዛቤ መስጠት አለብን። ገና ነው የኛ ህብረተሰብ አገኘ የሚለው ነው እንጂ ይሄ እርግጥ ድካም አለው። እርግጥ ስናርስ እርግጥ ድካም አለው። ቤተሰቡ ጋር ነው ማዳበሪያ ትዘራለህ፣ ማሾን ባንድ ጎድን ትይዛለህ፣ ዳጉሳን ባንድ ልጅ ታስይዛለህ። 3-4 ቤተሰብ ሆነህ ነው የምታርሰው። እንደማስበው ከሆነ 30-40 ከሽ አገኛለሁ ብዬ አስባለሁ። እዚያ የሚሰጠውን ደግሞ ገና እንየው። እኔ እውነቴ ነው እርሻ ምርምሮች የሚሰጡት ትምህርት ተግባር ነው። በቃ ቀጥታ በተግባር ነው የሚያስተምሩ። ያ ተግባሩን ከተጠቀምነ እንቀይራለን ብዬ አስባለሁ። ያለቀላቸውን ቴክኖሎጂዎች ይበልጥ የትኛው ነው ትክክለኛና እርግጠኛ የሆነውን ለማለት በአርሶ አደር ሰራን። ከዛም በኋላ አንድ እንቁዳጉሳ ከአንድ ማሾና አንድ እንቁዳጉሳ ከአንድ ቦለቄ የሬሾ ፕሮፖርሽን ነው ይሄ የተሻለ መሆኑን የኢኮኖሚክ አናሊሲስ ተሰርቶ አጠቃላይ ከምርትና ምርታማነት ጋር ተገናኝቶ የተሻለውን ቴክኖሎጂ በሁለቱም ቀበሌዎች ስኬል የማድረግ ስራ ነው አምና የነበረው ስራ። ስለዚህ በዚህ ስራችን ላይ አሰፋው ጉለሽ በጣም ግንባር ቀደም አርሶ አደር ናቸው። ቴክኖሎጂ በቀላሉ የሚቀበሉ ናቸው። በቀላሉ ለሌላው አርሶ አደር እርሳቸው የተማሩትን ለሌላው አርሶ አደር ከማድረስ አንጻርም ከፍተኛ ሚና የተጫወቱ ጀግና አርሶ አደር ናቸው። እቺ ዳጉሳ ቅድም እንዳልኩት አትታወቅም ነበረች። አሁን ግን ሰው ግን ጤፍ ትቶ ይችን መርጧል፣ እህሉን መርጧል። እውነቴ ነው። በጤፍ ነው ቀይረው የሚዘሩት። አሁን እኔ ጋር ሲመጡ በጤፍ ነው መቀይረው። ዘር ብሎ ለሚመጣ ሰው በጤፍ ነው መቀይረው። ካቱንም ይቺ ማትሆንበት ነገር የለም። መጀመሪያ ሳይታወቅ ምን እህል ነው ሲባል ነበረ። አሁን ግን ጠላውም እንደ ጉድ ናት፣ መሽላውም እንደ ጉድ ነው፣ እንጀራውም እንደ ጉድ ነው። ማይሆንበት ነገር የለም። ብናቀነም ያዋጣናል፣ እንደ ማሾ ብንበላም ያዋጣናል ብለን እናምናለን። ባለቤቴ እኔ እንዲያውም በጤፍ ቀይሩ ለአርሶ አደሮች ዘር ምናምን ስለው እቺን እህል ልትሰጥ አትፈልግም። እውነቴ ነው። እቺንም አልሰጥም ነው የምትለው። ዘር ስለሆነ እንሰጣለን እንጂ ለሚበላ ሊያበድረኝ ምንም አልሰጥም። ይሄ ቴክኖሎጂ የመጣ ሆነ ይሄ ሰባጥሮ አሁን ነው የመጣ። ግን እኔ እንደኔ በኩል መስራት አለብን። ለሰው ግንዛቤ ተሰጥቶ ይሄን እንዲጠቀም በደንብ እርሻ ምርምር በደንብ ይሄ ሰፋ አድርጎ ቢሰራ እንቀየራለን። ሰባጥሮ በመዝራት ረገድ በዚህ አመት በጠቅላላ 160 ሄክታር በሁለት ወረዳዎች ሰርተናል። ዝቋላ ወረዳ 2 ቀበሌዎች እንደዚሁም አብርገሌ ወረዳ 3 ቀበሌዎች ማለት ነው። በዚህም 532 አርሶ አደሮችን ተደራሽ አድርገናል። ከነዚህ ውስጥ 204ቱ ሴቶች ነበሩ ማለት ነው።
ስለዚህ ምንድነው በአሰባጥሮ በመዝራት አርሶ አደሮቹ የመኖ አማራጫቸውን መጨመር ችለዋል። እንደዚሁም በምርታማነት ደረጃም ሁለት አይነት ሰብል ከማምረት ባሻገር የምርት መታጣት ስጋትንም መቀነስ ችለዋል ማለት ነው። ይችን ዘር ለእኛ ናት። እንዲያውም በተለይ ለዝቋላና ለአበርገሌ በጣም የተመረጠን ሲሆን ሌሎች ሀገር ላይ አላውቁም። በጣም ለእኛ ግን ትሆናለች ብዬ አስባለሁ። ይችን ያመጡት እርሻ ምርምሮች በጣም አመሰግናለሁ።